እንደ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 10 በዚህ ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር የተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስከ አገኘች ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳን መካናትና አብያተ ክርስቲያን ልታነጻቸው ነው። ከዚህም በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ ቅድስት እሌኒ ቅድስት ወደ ኢየሩሳሌም ሄዳች። ከእርሷም ጋር ብዙ ሰራዊት ነበረና ደርሱ ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥም አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታ ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሁሉ ጥርጊያውን በውስጡ የከበረ መስቀልን ባለበት በጌታ መቃብር ላይ እንዲጥል አይሁድ አስቀድመው አዝዘው ነበርና ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጥርጊያውን ሲጥሉበት ኖሩ። ኮረብታም ሆነ አይሁድ በተጠረገ ጊዜ ሶስት መስቀሎች ተገለጡ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አገኝተው አመጡ። እንዲህም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞም ሌላውን መስቀል አምጥተው በውጡ ላይ አኖሩት፣ አሁንም አልተነሳም። ከዚህም በኋላ ሶስተኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አወቀች፣ ሰገደችለት። የክርስትናንም ወገንን ሁሉ ሰገዱለት። ልጇንም የላከውን ይህ መስቀል ነው የሚል በሌላ መጽሐፍት ይገኛል። የቀረውን ግን ቅኑን በውስጡ ተተክሎበት የነበረ የእርሷም እኩሌታው ከቅንዋት ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የሕንፃውን ነገር በመስከረም ወር በ17 ተጽፎ የሚገኘው አብያተ ክርስቲያናትና የከበረ ቦታው አነጸች። ሁለተኛም በሮሙ ንጉሥ በሕርቅያስ ዘመን የሆነው ሲሆን የፋርስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ሊመለሱት ወደዱ። ከሹማምንቶችም አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ የደረሰ ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ ተተከለበት። ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥቶ እጁን አቃጠለው። ከክርስቲያን በቀር ማንንም ሊነካው እንደማይችል የመስቀል ክብር ነገር ሰዎች ነገሩ። ሁሉን ዲያቆናትም ይዞ የከበረ መስቀልን እንዲሸከሙ ታዘዛቸው። ከኢየሩሳሌምም ብዙ ሰዎች ማርኮ ወደ ሀገሩ ተመለሰ። የፋርስም ሰዎች ኢየሩሳሌም አጠፏት። ብዙዎች ሰዎችም እንደሚማረኩና የከበረ የክርስቶስን መስቀል እንደወሰዱት የሮም ንጉሥ ሕርቅያስ በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዘዞ ወደ ፋርስ ሰምቶ ወደ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀሉን እየፈለጉ በሀገራቸው ሁሉ ዞሩ፣ ግን አላገኙትም። የዲያቆናትን መስቀሉን የወሰደው መኮንን ከቦታው በቤቱ አንጾ ባለ በአንድ ቦታ ላይ ወሰዷቸው። ጥልቅ ጉድጓድንም እንዲቆፍሩ አዘዘ። በዙሪያ የከበረ መስቀልን አስቀመጠ። እዚያውም ዲያቆናት ገደሏቸው። ነገር ግን ያ መኮንን የማረከውት የካህናት ወገን የሆነ በእርሱም ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብሩትና ሁለት ዲያቆናት ሲገድሏቸው በቤቱ ውስጥ ሆኖ በመስኮቱ ተመለከተች። ነገሩን ወደ ንጉሥ ሕርቅያስ
ሄደንም መኮንኑም ያደረገውን ሁሉ ነገረችው። ይህም ንጉሥ ሰምቶ እጅግ ደስ አለው። ያች ብላቴና መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትንም ነበሩ። ወደ ቦታውም እስከምትደርስ ያቺ ልጅ ተከትሏት ቆፍሮም የከበረ ዕፀ መስቀሉን አገኙ። ከአጽቅቱም አወጡ። ንጉሥና ሰራዊቱም ሰገዱለት። በልብስ መንግስቱም አጎናጸፉት። ታላቅ ክብርንም አከበረችው። እጅግም ደስ አለው። ከሰራዊቱም ጋር የዚህ መስቀል ሁለተኛ የተገኘበት በዚህ ቀን መጋቢት 10 ነው። ከዚህም በኋላ ንጉሥ የከበረ ዕፀ መስቀሉን ተሸክሞ ወደ ቆስጠንጥንያ ከተማ ወሰዱ። የመድኃኒታችን የመስቀል በረከት ከሁላችን ጋር ወገኖቹም ጋር ለዘላለም ይኑር አሜን። መጋቢት 10 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ አቡነ ተከስተ ብርሃን ዘዲማሃ፣ ቅዱስ መቃርስ ዘኢየሩሳሌም ወርኃዊ፣ ቅዱስ አትናቴዎስ ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጽድቅ ንጉሥ፣ አቡነ መለከ ክርስቶስ፣ ቅዱስ ያዕቆብ ዘሐዋርያ፣ ወልደ እልፍዮስ። አሜን። የቅዱሳን ረድኤት በረከት በሁላችንም